ለሄርሜላ የሩታን እንትን የሩታን ጥፋት ወደ ሄርሜላ ሊያመጡ ስለሚችሉ እየሆነም ያለው የምሰማም አንዳንድ ነገሮችም እንደዛ ስለሚሆን ምክንያቱም የቡታጅራ ዩቲዩበሮች አብዛኛው የሰሩት ሄርሜላ ናት እንደዚህ ያደረገችበት እያሉ ስለሆነ እየወጣ ያለው። ስለዚህ ቀድማችሁ እነሱም ሳይሰሩበት ቀድማችሁ ሁላችሁም እንድታቁልኝ ይፈልጋለሁ። ምክንያቱም ነገ መልካም ሰላም እንዴት ናችሁ? እንዴት ዋላችሁ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን ደህና ነኝ። እንግዲህ አሁን በአዲስ ቪዲዮ መጥቻለሁ ማለት ነው። የመጣሁበት ደግሞ አንዳንድ እነሱ ሳይቀድሙ እኔ ልቅደማችሁ ብዬ ነው። የሚያስጠሉ ወሬዎች እየሰማሁ ነው። የሩታን ስህተት ወደ ሄርሜላ ለማምጣት የምትፈልጉ ሰዎች አላችሁ። ነገንም አሁን እንዴት ነው ምንድነው በእናታችሁ ይሄ ድግምት በመስቀል ያደረጋች ምናምን በምንም ታርግ ምናምን ግን እኛ የተማርንበት ያለ ነው መጥፎ ነገር እስከሆነ ድረስ ማለት ነው እንቃወማለን። ነገር ግን ቤተሰብ ይሄንን ነገር እንደገና ወደ ማን ሊመጣ ነው? ወደ ሄርሜላ ሊመጣ ነው። ይሄንን አስቡት፣ የምሬ ነው አስቡት። ማናችሁም ቢሆን አንፋታችሁም። በሄርሜላ ላይ የሆነ ነገር አደርጋለሁ ብትሉ አንፈታችሁም። ለምን መሰላችሁ? አሁን እነ ሜላት እነ ቡቹ ምናምን የሰሩት አሉን አይደለ? ሄርሜላ ናት እንደዚህ እያደረገች ያለችው ነው እየተባለ ያለው እና እንዳሰሟቸው ይሄንን ወሬ አምናችሁ ከተቀበላችሁ ቲክቶከርም ሆኑ አብርሃምን የምትወዱ ሰዎች ካላችሁ በቃ እኔ ከዛ ጀምሬ ከውስጤ ነው የማወጣችሁ። የምሬ ነው። እንዳትቀበሏቸው። የሩታ ስህተት ወደ ሄርሜላ ሊያመጡ ነው። ይሄ ቀድሜ ልንገራችሁ ብዬ ነው ቤተሰብ። ይሄንን ቮይስን ቲክቶክ ላይ እንድትለቁልኝ ይፈልጋለሁ። ለምን ቡቹ ምናምን ብላል አይደለ? አለ የሆነ ናቲም የሚባል ልጅ አለ እዚህ ቡታጅራ ጠንቋይ ቤት ሄደች ሄርሜላ አገኘኋት ምናምን የሚል ማለት ነው። ስለዚህ እኔ ምንም አይነት አስተያየት መስጠት አልፈልግም እና እኔ ትላንትና ሄርሜላ እንደዚህ ወድቃ አብርሃም እንደዛ ፍዝዝ ብሎ ሲያያት ራሱ ያለው ነገር ነው በውስጥ ያልወጣ ያለኝና ብቻ ያው ለሁሉም ነገር ሰላም ነው። ተያይዞ የለቀቁልን ቪዲዮ ነው። እስከዛ ድረስ እያያችሁት ያላችሁት በአንድ ቀን የተሰራ ቪዲዮ ነው እያያችሁ የሚሆነው ወይም ደግሞ እዛው ዘሴም ተመሳሳይ የሆነ ነገር። ስለዚህ አሁን እኔ እንደዚህ ብዬ ልመጣ የቻልኩት የሩታ ስህተት ወደ ሄርሜላ ሊገለበጥ ነው ጋይስ። እንዴት ብሎ እያደረገች እያየን እንዴት ብለን ነው አሁን ወደ ሄርሜላ የምናመጣው? እኮ ነው ዘንድሮ ማርያምን። አሁን የሩታ ስህተት ወደ ሄርሜላ ከዛ ሄርሜላ ልትረገጥ ሩታ ኧረ የምርሽን ነው እያማረሽ ይቀራል፣ እያማራችሁ ይቀራል። ስላሴ ስም እኔ መቼም ቢሆን የማልስማማበት ነገር ነውና ብቻ ግን ማንም ሰው ሳይናገር ማንም ቀድሞ ቪዲዮ ሳይሰሩበት እኔ ልንገራችሁ ብዬ ነው የመጣሁት የኔ ውዶች። ብቻ ግን ይሄ ቪዲዮ ላይክ በማድረግ ለሁሉም እንዲሰማ አድርሱ። ያው ነገም ሄርሜላ ላይ የመዝመታቸው ስለማይቀሩ አንዳንዶቹ ማለት ነው። ስለዚህ እኔ ከዚህ በኋላ እግዚአብሔርን ምን ራሱ እንደመላችሁ አላውቅም። የምን በጣም ነው የሚደብረው ማለት የምንሰማው ነገ ዛሬ የሆነ ነገር ሆነ። እኔ የሰማሁት ምርጥ ዜና አለ፣ ግን ነገሮች ደግሞ ወደ ማን ነው አሁን ሄርሜላ እንደዚህ በሆነችበት ሰዓት የአብርሃም ያደረገችው ሄርሜላ ናት የሚሉ መረጃዎች ከመውጣታችሁ በፊት እኔ ልንገራችሁ መልካም ነገር አልነበር ወይ እንድትሉኝ ስለምፈልግ እና ይሄንን ላይክ ያደረጋችሁ ለብዙዎቹ እንዲደርስ አድርጉልኝ። ምክንያቱም እናንተም ሰምታችሁ ይሆናል፣ ግን እኔ ከ1 ከ3 ከ4 ከ5 ሰው ቡታጅራ ላይ ሰማሁት ማለት ነው። ለምን የሄርሜላን ሩታን የሚወዱ ሰዎች ወደ ሄርሜላ ሁሉ ነገር ሊሸፋፍንባት፣ እኔ ደግሞ ለሀቅ ነው የምቆመው። እስከዛሬ ድረስ እኛን ከሄርሜላ ስትመጣ ሄርሜላ ተረግጣለች፣ ሩታን እንትን ብለናል፣ እርግዝናዋ ሰዓት በብዙ ነገሮች። ነገር ግን የሩታ ስህተት የነሜሪ የነዳኒ ስህተት ሩታ ጋር እንድታመጡ ለሰከንድ አንፈቅድላችሁም፣ አንሰጣችሁም። ይሄንን እንነግራችኋለን። የምሬን ነው እንዴ። ማናችሁ ምንድናችሁ እናንተ ለሌላ ሰው የምታሽቃብጡት? ማናችሁ ምንድናችሁ? እኛ የምናሽቃብጣለን እንደዛ ከሆነ እንዴ። ጭራሽ እያማረ ይቅር ወይም ደግሞ እያማረሽ ይቅር። የምሬን ነው። ሌላሽ በኢየሱስ ስም እኔ በቃ በጣም ነው ያዘንኩባችሁ።
ስህተትን ያንድን ሰው ስህተት ወደ ሌላ ስህተት ለማምጣት እየሞከራችሁ የምትጣጣሩ ሰዎች ራሱ ስነ ስርዓት ያዙ። የምሬ ነው። ስነ ስርዓት ያዙ። ያ አይጠቅምም፣ ስለማይጠቅማችሁ ነው። ብቻ ግን ሩታ ባገኛችኋት አጋጣሚ ምከሯት፣ ስለማይጠቅማት የያዘችው ነገር በቃ ስለማትገፋባት ለሩታ ምከሯት። እናንተ ገባችሁ እንጂ የሄርሜላ አረገች ምናምን ራስ ሄድም አይነካካትም። ሄርሜላ በፍቅር ነው እስካሁን የመጣችው። ያው በፊት ሩታ እንትን የምትላቸው ነገሮች ነው ሄርሜላ ጋር ያለው። ስለዚህ ተጎድታለች ምናምንና ቅድም የሰራሁት ቪዲዮ ነበርና ከአብርሽ አክስት ልጅ ጋር የሰራሁት ቪዲዮ ላይ በጣም ብዙዎቻችሁ አትዋሽ እያላችሁ ነው። እናንተ ናችሁ የሚዋሽ ሰው ስለምትፈልጉ ስለምታዳምጡ። ወይ እንደዚህ ሆነ አብርሃም እንደዚህ ሆነ አብርሃም መጥፎ ላይ ሆነ አልልሽም። የምሬ ነው አልልሽም። ምክንያቱም የእሱ ውድቀትን የምትመኙ ሰዎች ስላላችሁ አልላችሁም። የምታመጡት ነገር የምር በቃ ምንም በቃ ደህና ነው። አዎ እኔ እኮ ሽብር መፍጠር እኮ አላቃተኝማ። በብዙዎቹ እንድታይልኝ ከፈለኩኝ እኮ እኔ አብርሃም እንደዚህ ሆኗል እኮ ብዬ ማልቀስ አልችልም እንዴ? እችላለሁ፣ ግን አልልም። ደህና ነው። እሺ እየመረረሽ ትወጪዋለሽ እንጂ ደህና ነው። ግን እኔ አሁን ላይ የመጣው ስለ አብርሃም ምናምን ልናገር ሳይሆን ስለ ሄርሜላ ነበረ እና ስህተቷን የእሷን ስህተት ወደ የሩታን ስህተት ወደ ሄርሜላ ማምጣት የምትፈልጉ ሰዎች ካሁኑኑ ለኦዲየንስ ልንገር ብዬ ነው። እና ጉዱ ይወጣል፣ ጉዱ እንደዚህ ይሆናል፣ ጉዱ እንትን ብሎ አይቀርም፣ ጉዱ እንደዚህ ይሆናል የምትሉ ዩቲዩበሮች ራሱ ሌላ አጀንዳ ለመፍጠር ሌላ እነሱን ለማስቀየስ የምትፈልጉበት ነገር ይሄን ማንም ኦዲየንስ የማያምናችሁም በቃ ማንም ሰው የሚያምናችሁ ሰው የለም። ዝም ብላችሁ ባሉ ትለፋላችሁ እንጂ ማንም ሰው የሚያምናችሁ ሰው የለም እውነት ለመናገር እና ይሄን ልናገር እሺ። ስለዚህ እንዳታዳምጧቸው ቤተሰቦቼ፣ ዝም በሏቸው። የእነሱ ያው የራሳቸው የግላቸው ጥቅም ሲሉ ሰው ብዙ ነገር ሊያወራ ይችላል። እንደነገርኳችሁ የሽብር ፈጥሬ እኮ ብዙ ነገር መስራት እችላለሁ፣ ግን ደግሞ በእውነትና በኢንፎርሜሽን ነው። ኦኬ ሩታስ እኔ ከሩታ ጋር ነው የሚሄደው ያለው አብርሃም ልዑልስ በቃ ብዙ ነገር አሁን የሆነ አብርሃም እኮ በኢየሱስ ስም በቃ ማለት እንደሌለ እንዳለን ያረጋችሁት እና በዚህ አጋጣሚ ቤተሰብ የለውም ወይ ለምትሉ ሰዎች ቤተሰብም ያውቃል። ብዙ ሰው ስለደወለ ይሄን ቪዲዮ መናገር ላይ አልፈልግም። ስለ ቪዲዮ እነዚህ ምናምን ስለ ቤተሰብ ማውራት አልፈልግም። ብቻ ግን በቤተሰብ ላይም የተደረገ ነገር አለ። የተደረገ ነገር ስላችሁ ለአብርሃም መልካም ነገር ማለት ነው እና በተለይ ጋሽዬ በሚዲያም ስለምታውቋቸው ጋሽዬ ማለት ነው እና አልናገር ያው ብቻ ግን ያው ትናንትና ሩታ ጋሽዬ ይቅር በይ ልጄ ተይ የኔ እናት ወልደሻል ምንም ቢሆን ምናምን ሲሏት አይ ጋሽዬ ይቅርብኝ ካፍንጫ ይውጣ ያለችው ሰው ዛሬ ግን በፍቅር ለወደደችው ሰው እንደዛ የሆነችለትን እንትን እንደዛ እያስለቀሽ ነው እና ማንም አይፈታሽን በዚህ አጋጣሚ ማለት ነው። ሩታ ልንገርሽ ብዬ ነው። ለማንኛውም ግን ወዳችኋለሁ የኔ ውዶች። ቪዲዮቼን ላይክ አድርጓቸው፣ ላይክ እያደረጋችሁ ውጡ። ስለምታደርጉልን ላይክ ስለምታበረታቱንም እጅግ አድርገን እናመሰግናለን። ያው በሌላ ቪዲዮ እስከምንመጣ ድረስ ደግሞ ደህና ሁኑልን። ይሄንን ግን የሁሉም ሰው እንድታስተላልፉት፣ ምክንያቱም አይዲያ ሊቀይሩ ስለሆነ ምን አለች እንድትሉ ስለምፈልግ ማለት ነው ፋሚሊ። ስለዚህ ይሄን ለመናገር ነው የመጣሁት። የኔ ማሮች ወዳችኋለሁ። ሰላማችሁ በያላችሁበት ብዝዝት ይበልልኝ። አይ ሚስ ዩ ሶ ማች። በጣም ነው የምወዳችሁ ማይ ስዊቶች የምር ወዳችኋለሁ። እግዚአብሔርን ዛሬ በአንድ ልብስ ሁለት ሰራውባቸው ነገሩ ሄዳ ልጅ ይበቃሻል። ስትፈምሺ ልብስ ትቀያይሪያለሽ። መልካም እሺ። አይዞሽ እና ግን ለማንኛውም እወዳችኋለሁ። አንዳንድ ዩቲዩበሮች አብረሽ እኮ እንደዚህ ገባ ቤተሰብ ጋር ደወልኩኝ ቤተሰብ እንደዚህ ያለኝ
የምትይ ምድር ሌባ ማለት ነው ሙጭልፍ። እኛ እዚህ ጋር ቤተሰብ ስር እያለን አንቺ ቤተሰብ ስር ኬታ ባሻ አግኝተሽ ነው የምታወራው።